ስሜ ቶፊቅ በድሩ ይባላል። የድል በትግል ዋና ርዕሰ መምህር ነኝ። ከሚገባ ጋር ተያይዞ የተማሪዎች ውጤት እንዲሻሻል፣ መጠነ መድገም እንዲቀንስ፣ የተማሪ ማቋረጥ እንዲቀንስ ትልቅ ሚና ተጫውተዋል። እሱም ተያይዞ እንደ ትምህርት ቤታችን ማርፈድ 0 ደረጃ የደረሰበት ሁኔታ አለ። የተማሪ ውጤት ስናይ 2016 ላይ የነበረው የ6ኛ ክፍል ሚኒስትሪ 95 ነጥብ የነበረና 2017 ላይ ወደ 100% ያሳደግንበት አንድ ትልቁ ማሳያ። ሁለተኛ 8ኛ ክፍል ላይ ስናይ 2016 ላይ የነበረው የተማሪ ውጤት 81% ነበረ። 2017 ላይ ወደ 98.3% ያመጣንበትና የክፍል የመሻገር ምጣኔን እንኳን ስናይ 50 እና ከዛ በላይ ያመጣው የተማሪ ውጤት ስናይ 2016 ላይ የነበረው 95.4% የነበረው ወደ 98.4% ያመጣንበት ሁኔታ አለ። ምገባ እንደ ትምህርት ቤታችን ትልቅ አስተዋጽኦ ያሰራ። በፊት ውሃ ይዘው የሚመጡ የነበሩ ተማሪዎች በቀን 2 ጊዜ ተመግበው ጠግበው በአግባቡ ትምህርታቸውን እየተከታተሉ ያለበት ሁኔታ ትልቅ ሚና ተጫውቷልና ከዚህ አልፎ ተርፎ የማህበረሰብን እፎይታ ያመጣበት ሁኔታ ትልቅ ማሳያ ነውና ምገባ እንደ ትምህርት ቤታችን እንደ አዲስ አበባ ትልቅ አስተዋጽኦ የሰራበት ሁኔታ ነው ያለው። አሁን ባለፈው ዓመት በመሸኛ ከሄዱ ተማሪዎች ውጪ ያለምንም አይነት ምክንያት ያቋረጠ ተማሪ አልነበረም። ይሄ አንዱ ትልቁ ማሳያ የምገባ ስርዓት መኖሩ ነው። እሱ ብቻ ሳይሆን የተማሪ ዩኒፎርም፣ የተማሪ ግብዓት በወቅቱና በጊዜ መሰጣቱ ለተማሪ ማቋረጥ እና ለተማሪ መድገም ትልቅ ለውጥ ያሳየበት ሁኔታ ነው ያለውና ይሄ እንደ ትምህርት ቤታችን ትልቅ አስተዋጽኦና ትልቅ ለውጥ ያየንበት ነው። ከዚህ ጋር ተያይዘው ትምህርት ቢሮ የምገባ ኤጀንሲና የከተማችን ክብር ከንቲባ በጣም በትምህርት ቤት ስም ማመስገን ፈልጋለሁ። ምርት ሃይማኖት ነጋ እባላለሁ። ያው ማስተምረውም በድል በትግል የመጀመሪያ ደረጃ ትምህርት ቤት ሲሆን የሂሳብ መምህርት ነኝ። ምገባ መጀመሩ ለተማሪዎቹ በጣም ጠቃሚ ነው። ምክንያቱም በፊት አቋራጭ ተማሪ ነበረ፣ አርፋጭ ተማሪ ነበረ። ምግብ ሳይበሉ መጥተው ስናስተምራቸው እንቅልፋቸው የሚመጣ የሚተኙ ነበሩ። አሁን ላይ ግን ምገባ በመጀመሩ ተማሪዎቻችን ይሄ መጠነ ማቋረጥ የሚባለው ነገር በጣም ቀንሷል። አርፍደውም አይመጡም፣ በጧት ነው የሚመጡት። አሁን በፊት ፈርስት ፔሪየድ ላይ ብዙ ተማሪ አናገኝም ነበረ። ምክንያቱም ቁርስ ያው በልተው ቤታቸውን ብለው ለመምጣት ይዘገዩ ነበር። አሁን ላይ ግን ምገባ መኖሩ ኢቭን አሁን እንዴት ነው የሚቀር ተማሪ እንኳን የለም። አሁን በየቀኑ አቴንዳንስ በክፍል ውስጥ እንጠራለን አይደል? ግን ተማሪ ቀሪ ተማሪ ብዙም የለንም። ይሄ ደግሞ የሆነው ምገባ በመጀመሩ ነው። ምገባው በጣም አስፈላጊ ነገር ነው። ሌላው የትምህርት ግብዓት መሟላቱ ነው። የትምህርት ግብዓት አሁን በፊት ስናስተምር ደፍተር፣ እስክሪብቶ፣ እርሳስ የማይኖረው ተማሪ ብዙ ነበረ። አሁን ላይ ግን ተማሪዎቻችን ትምህርት ግብዓቶችን አሟልተው ነው የሚገኙት። ምክንያቱም ብዙም ችግር የለም። አሁን ይሄ ነገር ትልቅ ነገር ነው። ተማሪዎቻችን ደግሞ ይሄን ግብዓት አግኝተው ከመንግስት ወደ ትምህርት ገበታቸው መምጣታቸው ትምህርታቸውንም እንዲከታተሉ ጎዳና ላይ እንዳይውሉብን ይሄ አግዟል በጣም። ምገባ መኖሩ የትምህርት ቁሳቁስ መጽሐፍ፣ ደፍተር፣ እስክሪብቶ እነዚህ መሟላታቸው በትምህርታቸው ላይ ለውጥ መጥቷል። ይሄ ጥሩ ለውጥ እየመጣ ነው። ምክንያቱም በፊት የነበረው ነገር ከግብዓት አንፃር ራሱ መጽሐፍ ራሱ አሁን የተሟላ ሳይኖር ሲቀርና አንዳንድ መጽሐፍ ለእያንዳንዳቸው ሲኖራቸው አንድ አይደለም። እኔ አሁን ማትስ መምህር እንደመሆኔ ማትስ መጽሐፍ ሁሉም ይዞ ሲመጣ እያንዳንዱ መሰጣቸውን አክቲቪቲ በየቀኑ ጥያቄዎች አሉ፣ የሚሰሩ መልመጃዎች አሉ። እነዛን ጥያቄዎች ለማሰራት ሁሉም መጽሐፍ ተደራሽ በመሆኑ ሁሉም የራሱን እያየ እየሰራ ውጤታቸውም ላይ ጥሩ ለውጥ እያመጣን ያለ ነው። ስሜ ምስክር ፍሬ ይባላል። ክፍሌ 6ኛ ኤ ተማሪ ነኝ። በድል በትግል የምገባ ስርዓት በትምህርቴም ጠንካራ እንድሆን አድርጎኛል። ትምህርት ቤታችን ይህንን የምግብ ስርዓት በመኖሩ ተማሪዎችም ትምህርታቸውን በደንብ አድርገው እንዲከታተሉ ከትምህርት ቤት እንዳይቀሩ ያደርግልናል። ስሜ ጽዮን አየነ ይባላል። ከድል በትግል ትምህርት ቤት 8ኛ ክፍል ተማሪ ሲሆን ትምህርት ቤታችን ውስጥ የሚገኘው የምገባ ስነ ስርዓት ለኛ በጣም ጠቃሚ ሆኖልናል። በተጨማሪም ደግሞ የተለያዩ ዩኒፎርሞችን፣ ደብተሮችንና መጽሐፎችን ስለሚሰጡን ወላጆቻችን ከሌሎች ተማሪ አንሰን እንዳንገኝ ወይም ደግሞ ወላጆቻችን እፎይታ እንዲሰማቸው አድርጎልናል። ምገባችን ለኛ በጣም ጠቃሚ ሆኖልናል። ክላስ ስንማር ምንድነው የምበላው ብለን አናስብም። በትምህርታችን ላይ እንድናተኩርና ጥሩ የሆነ ውጤት እንድናገኝ አድርጎናል ማለት ነው።
ደብተሮች፣ መጽሐፎችና የተለያዩ ቁሳቁሶች ለኛ ይሰጡናል። እነዚህ ሲሰጡን ደግሞ በአግባቡ በጊዜው ትምህርታችንን እንድንጀምር አድርጎናል። ምክንያቱም አንድ ተማሪ ከትምህርት የሚዘናጋው ወይም ደግሞ የሚቀረው የነዛ ቁሳቁሶች ሳይሞሉለት ሲቀሩ ስለሆነ ወላጆቻችንም እንዳይጨናነቁ እኛም እንዳንጨናነቅ አድርጎናል። እናመሰግናለን። ስሜ አበበች አለሙ እባላለሁ። እዚህ በምገባው ዙሪያ እውነት መንግስትን ሳላመሰግን አላልፍም። መጀመሪያ እኛ እናቶች ስራ ተፈጥሮልናል፣ ከጓዳ ወጥተናል፣ ሰርተን ውለን የምንገባው እግዚአብሔር ይመስገን። ልጆቹ ደግሞ አግኝቶ ቁርስ በልተው ሳይበሉ የሚመጡት ምሳ ማያገኙ ልጆች አሉ። እነዛ ቁርሳቸውን ምሳቸውን ሂዱ ብለው ልክ እንደ ወላጅ ጋር እንደሚልኩ ነው ወላጅ ራሱ ልጆቹን እኛ ጋር የሚልኩት። እኛም በፍቅር እየመገብናቸው ነው። ሁላችን ደግሞ እዚህ ጋር ያለነው መጋቢ እናቶች ልጅ አለን፣ የልጅ ልጅ አለን። ልጆቻችን አሁን በአግባቡ በትምህርታቸው ብዙ ለውጥ አምጥተዋል። ትምህርታቸው ለበፊት ደካማ ነበሩ፣ ይወርቁ ነበረ በእራብ የተነሳ። አሁን እግዚአብሔር ይመስገን ብዙ ለውጦች ብዙ ችግሮች ተቀርፏል። በዚህ በምገባ ዙሪያ ድል በትግል ትምህርት ቤት ፍልሰታ ምስቴ ይባላል። መጋቢ እናት ነኝ። ብዙ ህጻናቶች ከማጣት የተነሳ ወደ ትምህርት ቤት ወላጅ አይልክም ነበረ ምገባ ከመጀመሩ በፊት። አሁን ግን ሁሉም ሰው መስከረም ሲመጣ ለማስመዝገብ ነው ወደዚህ የሚለው። ለምን የሚያበሏቸው ነገር የለም፣ የኔ ልጅ የሚለብሰው ነገር የለም እያለ ዩኒፎርም ምግብ እኩል እየሆነላቸው ወደ ትምህርት ቤት ገብተዋል። አሁን ይሄ ብዙ ለውጥ ነው በተማሪዎች ላይ። ልጆቹም ወደ ኋላ እንዳይቀሩ ትምህርት ሳይማሩ እንዳይቀሩ የተደረገበት ነገር መንግስት ጥሩ ነገር አድርጎላቸው እና ደግሞ በምገባን በተመለከተ ሁሉም ሰው እኩል አንድ አይነት እየተመገበ የአንዱ ልጅ ምሳ ሌላ ነገር ሆኖ አንዱ እያጣ ይመጣ ነበር። ድሮ በየዛፍ ስር ወድቀው መምህራኖች ነበሩ ብዙ ነገር የሚያደርጉት፣ በጎ ነገር እየተደረገላቸው ይሰራ ነበር እዚህ እንደ ትምህርት ቤት። አሁን ደግሞ እንደ አጠቃላይ የተማሪዎች ምገባ ከተጀመረ ወዲህ ደግሞ ሁሉም አንድ አይነቱ ነው። ጥሩ ነገር ይሄዳል። መቅረት ደግሞ ብዙውን ጊዜ መቅረት ማርፈድ ሁሉ ነበር። አሁን ቁርስ በጠዋት ለመብላት ወደ ትምህርት ቤት አሁን ይሄ ነገር ተቀርፏል። እናቶችም ደግሞ ስራ እንዲሰሩ ተደርጓል። እንደ እናት የእናትነት ባህሪ እያሳዩ ልጆቹ እናት አለን ብለው ነው ወደ ትምህርት ቤት እንጂ መጋቢና አሁን መንገድ ላይ ለራሱ ሲያዩን ተማሪዎች መጋቢ እናቶችን እናታችን ነው የሚሉት። እንደ እናት ነው እኛንም የሚያዩት። የእናትነት ፍቅርም አለ።